መግባባት የሚችሉበት ሁኔታ ነው ያለው። ስለዚህ ሁለቱንም የሚግባቡበትና ልጃቸውን በጋራ ሆኖ ማሳደግ ያለባቸውን ነገሮች መፍጠር ነው የሚሻለው። አሁን ይኸው ኢክራም ገብታለች። ሁሴን ነው አይደል? ስም ይሰማል? አቡ እሱ የሚያወራው የሚናገረው ኢክራም ይሰማሻል? አዎ ይሰማኛል። ይሰማሃል? እሷ የምታወራው ሁሴን? አዎ ምንድነው እያለች ያለችው? አሁን ሁለት ነገሮች ነው። አንድ ቅድም እንደነገርኩ ትልቁ ወንጀል የዛቻ መልእክቶች መላላክ እንደው ባታደርገውም አንተን በህግ ያስጠይቃልና መዛትና ዛቻዎችን ማድረግ የለብህም ትልቁ ስህተቱ። ከዛ ባለፈ ግን ልጄን ያኔ እንግዲህ ልጅ እንዴት እንደሚወለድ ያንተን እናት መጠየቅ ነው። ሌሎቹን ሴቶች መጠየቅ ምንተን ባይባል 9 ወር አርግዤ አምጬ ወልጄ እንትን ያልኩት እንድትሰድበኝ እያደረገብኝ ነውና ይሄ ነገር ደግሞ ትክክል አይደለም። ስለዚህ ልጄን መርዳትና ማገዝ እንድችል እኔንም እናትነቴንም አውቃ እያወራኋት ማሳደግ እፈልጋለሁ የሚል ያነሳችው ቅድም እንደነገርኩ። ስለዚህ በዚህ ጉዳይ ላይ ምን ጥያቄ አለ? አንተ ኢክራም እየሰማችህ ነው? መጠየቅ የምትፈልገው ይሄ ነገርም እንዲሆን ያደረገ ያነሳሳ ምንድን ነው እኮ? ያኔ ያነሳሳይማ አረዳቻትም በአመት አንድ ጊዜ ነው በዓል ምናምን ሲሆን ነው ያንንም የምታስገዛው በሰው ነው የምታስገዛው። ስለዚህ እኔ ታውቃለች መከራዬን እያየሁ ነው፣ በጉልበቴ የሰራው ነው። ልጄንም እኔ ከሰው በላይ አድርጌ ያዝኩት። ደግሞ ያገባሁት ደግሞ 2 አመት ከምናምን ነው ታውቃለች። አስቢያል ምናምን በሰው ማስለም ያለው አታስፈልገኝም እያለች ከዛ እንደገና ያው እንም ወሬ ማግባት ደረጃ ደረስኩኝ። እሺ ታኛው መፍታት ነው የምፈልገው ማለት እሺ። እንደውም ድረላኪ ሸቀል የድመግለል ላኪ ፍላስ ብያታለሁ። እኔ ፍላስ ምን ዞም አላቀም ሳለች በዛ ነው በልጅት ፈታው ሻልፋት። ከዛ እንደገና ያው ኑሮ አገባው። በሷ እሷ እያለች አይደለም ያገባት? መጀመሪያ ከተለያያችሁ በኋላ ነው ያገባው ወይስ መሀል ላይ እሷ እያለች ነው ያገባው? በሷ ላይ ወላሂ ሳካሪሽ ውጭ ካሪሽ ነው ያገባሁት ውጭ ካሪሽ 2 አመት ከምናምን ሆኗት ነው ያገባሁት። ይሄንንም ደግሞ አግብተሃል ምናምን እያለ እንኳን ማግባት ቀርቶ አይደለም ምንወራው ከሰው ከቤተሰብ ጋር ተኝል ቢቆይ እንኳን ተቀመው ያው ዙራ አልሐምዱሊላህ እና እንደዛ ነው እንጂ እኔ አሁን ላይ ያገባሁት። ሀቢባ እዚህ ጋር መናገር የምፈልገው ነገር አለ። ለምን አይመጣም? እኔ መጀመሪያ የለውም ፓኬጅም የለውም ቲክቶክ የለውም። ቲክቶክ ትጠቀማለህ እንዴ ሁሴን? ፓኬጅም የለውም አልጠቀምም። እንትኑም በወንድሙ አለው ቲክቶክ። ቲክቶክ ልትገባ ትችላለህ በለው። ቲክቶክ ላይ መግባት ትችላለህ። አብዷል ሁሌ ተከታተላለህ። ኧረ እኔ ወላሂ የለኝም። እኔ ታውቂው ቲክቶክ ካርድ እኔ እሞላለሁኝ። ይግባ ካርድ ኢክራም እኔ እሞላለሁ ብላለች። በወንድምህ ቲክቶክ ትገባለህ ወይ በለው ተስፍዬ። በካርዱን እኔ እሞላለሁ በወንድምህ ቲክቶክ መግባት ትችላለህ ወይ እያለች ነው። ወንድሜ ደግሞ የለም ቤታችን የራራቃል። እሱ ያው ገና ወጣት ነው። ገና 5 ደቂቃ መንገድ ነው። 5 ደቂቃ መንገድ ነው። 5 ደቂቃ መንገድ ነው። 5 ደቂቃ መንገድ ነው። ሁሉንም ነገር እንነጋገር። እዚህ መጣሁ ሁሉንም ነገር እንነጋገር። ከዳይ እኮ ነው ገንዘቤን ከዳይ እኮ ገንዘቤን ከዳይ ነው። አብረን የሰራውን ቤት ካርከኝ ወይ አብረን የሰራነው ቤት ኧረ እባክሽ አብረሽ የሰራሽው እንኳን መስራት ቀርቶ አይደለም ዞም የለሽ ተስፍዬ ግንባርሽን በጥይት ነው ምልሽ ብለሃታል አላልካትም ብለህ ጠይቀው። አዎ እሱን እኮ አነሳውለት። ግንባርሽን በጥይት በቀድም ነው ዛቻው ነው። መጀመሪያ ለመግባባት እንዲቻል ምንድነው አንዴ ነው በሚመቸው ሁኔታ እኔ ነኝ የደወልኩት ችግር ያለውን ችግሮችን ለመፍታት ነው። ካርድ ሞላላለሁ በቃ ተስፍሽ ናንተ በቃ ስም የኔን አይደለም እያልኩሽ አይ በዚሁ አውሪውና ያለውን ችግር ለመፍታት ሞክሮ ነው አሁን ሐሳቡ እያልኩሽ ያለው። የካርዱ ጉዳይ አይደለም።
የዛቻውን ነገርና የልጅቷን አንቺ የማግኘቱን ሁኔታ ሌላውን ደግሞ እንግዲህ በሂደትም በመረጃና በማስረጃ መጠያየቅ የሚችሉበትን ሁኔታ መፍጠር ነው። ስለዚህ ይሄ ዛቻውን ነገር እናንተን እንደሚያስጠይቅ ታውቀዋለህ ወይ? የመጀመሪያውን እንግዲህ እኔ ልጠይቅ እስቲ አንድ በዚህ ጉዳይ ላይ እንደሚሰራን። እሺ ግንባርሽን በጥይት መተዋለሁ ስትመጪ አታደርገውም? ብታደርገውም ብትችልም ይሄ ወንጀል መሆኑን አታውቅም ወይ? አንድ ወንጀል ነው አውቃለሁ። ያው በእርግጥ ያው በእስር ቤት ብዙ ነገር ይላል። ሁለተኛ ልጇንስ ማግኘት የምችልበትን ሁኔታ በምትልበስ ደግሞ በጸዳ ቅድም ያነሳው አንድ ነገር አለ። አንዳንድ ነገሮች ስትገዛ ለልጇ ልብስ ስትል ገንዘብ ስትልክ በሰው ነው የምትልከው፣ በእኔ አትልክም ማለት። አንተ የራስህን ህይወት ጀምረሃል። የራስህን ህይወት እንግዲህ ትዳር ይዘሃል። ቆይ ልንገርህ፣ እኔ ስማኝ። ገንዘብ የምትልከው ለአንተ አይደለም ለልጇ ነው። ልብስ የምገዛው ለአንተ አይደለም ለልጇ ነው። እኔ አካሌ ናት ልጄ ናት የወለድኳት ልጅ ነኝ ብላ የምገዛውን ገንዘብ ማነው ልብስ በማንም ትላከው በማንም እንግዲህ ረሷን አትለፍታ የምታመጣው። ስለዚህ ለልጇ መድረሱ ነው እንጂ አንተ በአንተ ትላከው በሌላ ሰው ትላከው ይሄ ማተር የሚያደርገው ግዴታ በእኔ በኩል ካልሆነ የሚያስብል ነገር አለው ወይ? የራሷን ልጅ ለመርዳት የምትልክበትን ሰው በፈለገችው መላክ አትችልም ወይ? ይሄንንስ እሺ ያኔ በከኔ ኒካ ሳይኖር በእኔ ውስጥ የሄደችው በእኔ ውስጥ ነው። በእኔ ኒካ ሆና ነው የሄደችውም እንዲያልፍልን እንዲጠቅመኝ ልትጠቃቅም ነው የሄደችው እንጂ ከሄደች በኋላ ከዚያቻ ምን አመጣው ባስገዝሮ ተመካክረን ይሄን ነገር የሄደችው ተመካክረን ነው ቤታችን ለማጥፋት እና ማለት እንዲያልፍልን ነው የሄደችው። ከዛ እንደገና የሄደች ጊዜ አትዲያል አለሽ እንዴት ያላንጂ ምክንያት እንዴት ተከራኛለኝ ነው ነው ጥያቄ። እንግዲህ ያገባሁት ሁለት ዓመት ራሷ ታውቃለች። ሁለት ዓመት ከስምንት ወር ምናምን ሲሆን ነው ያገባሁት። ከዛ እሺ ምንድን ነው የምትይው? በቃ ታስፈልገኛል ተጋር በቃ እኔ መኖር አልፈልግም ማለት ነው። እሺ ከጠላሽ አሪያ ብር እሺ የመጥሮሽ ላኪ ስላት እኔም ማታገኝ አለችኝ። ከዛ ነው እንደጋ በስሜት በጽሁፍ ነው ፈታው ሻልባት እንደገና ያው እኔ የተሰበለው በመኖሪያ አልሐምዱሊላህ ዳሩን ያገባው እንዴ ደስታ ታክሪያታ ማማ ያፈጥኩኝ። አቡዬ ምን ትያለሽ? ምን ትጠይቂያለሽ? አቡዬ እኔ እንዴት ነገር እሺ እኔ ከኢትዮጵያ የወጣሁትኝ እሱ አስመሮኝ ነው። ገንዘብ የለሽም፣ ቤት የለሽም፣ አይገባሽም፣ ልክ እንዳሁን እንዳለው አይገባሽም ስላለኝ ነው። የማይገባኝ ከሆነ እዚህ ቤት ነኝ ምን ቤት ነኝ ብዬ ወጣሁኝ። እሱ አሁን እንደዚህ የሚለው እሱ ኒካውን ሲጀመር ያወረደው የራሱን ነገር አመቻችቶ ነው። በእኔ ላይ እኮ ሲማግጥ ኑሮ ነው። እንደገና እሷ አረብ ሀገር ሄዳ እኔ ወደ አዲስ አበባ ስገባ እሷን ነይ ብሎ የመጣችው አይደለ እንዴ? ኢክራም ስለ ሁሉም ስለ ሀብትሽ ስለ ሁሉ ነገር ይቅርና ማንኛውም ሰው የሚጸየፈው ማንኛውም ኢትዮጵያዊ ምን ኢትዮጵያዊ ማንኛውም የሰው ዘር የሚጸየፈው ነገር ልጅሽ አጸያፊ ስድቦችን እንድትሰድብሽ ስላደረገው ነገር ጠይቂ። ታዩ ሀብት፣ ታዩ ንብረት፣ ታዩ መማገጡን ሁሉን ነገር ታዩ። ይህ አይደለም ሀብዬ እንዳም ስለምፈልግ ነው እንዳም ስለምፈልገው ነገር ጠይቂ። ያ ነው ትልቁ ነገር። የልጅሽ ህይወት እየተበላሸ ነው። የልጅሽ ጭንቅላት እየተበላሸ ነው። ስለዛ ጠይቂ። ይመን አብረን ሰርተን አጸያፊ ነገር ነው ይሄ። የዓለም ህዝብ መስማት ያለበት አጸያፊ ነገር በገዛ ልጅሽ አጸያፊ ስድቦች እኔ ልካሻል ማስረጃው ነው ይገማለ። እሱ ስለሱ ጠይቂ። በዚህ ጉዳይ ጠይቂ። ታዩ ገንዘብ ታዩ ሁሉ ነገር ታዩ። ስለዛ ጠይቂ። ሀውዬ አንዴ ልንገርሽ ይመን እኔ እንዲያምን ብቻ ነው የምፈልገው። ነገ ለልጄ ነው ችግር የለም። ልጄ ነች ልጄ ተቀበለዋለች እንደምንም ብላ ማለት ነው የልጄ ነው። ነገር ግን ይመን ሳውዲ አረቢያ አብረን ሰርተን ቤቱን ሰርተናል። ይመን እንዲያምን እፈልጋለሁኝ። እኔ አልፈልግም ብሩን ማለት ነው። እኔ ከየትም ማምጣት አንተ አይሰጠኝም። ሽጥማ ብዬ እሱ መሬት አልጥልም ይብላው። ግን እንዲያምን እፈልጋለሁ። ወስዶብኛል ሀቄን 7 ዓመት እርሜን በልቶብኛል ይሄ ሰውዬ። ይሄን ይመን እንዲያምን እፈልጋለሁኝ። ለብዙ ሰው እኮ ነው እኮ መቀመጫ መቆሚያ ያጣሁት። ከርታሹ ካድቸው ሳይሆን እሱ ነው መጀመሪያ እንትን ያለው እሱ ነው የካደኝ። እንደ ብዬ ልኑር እዛ ቤት
እንዴት ብዬ ልኑር? ቤተሰብ እንኳን ሲመጣ ወላሂ በወንድማችን ቤት ነው የሚሉኝ፣ በወንድማችን ቤት ነው የሚሉኝ። ቤተሰብ እንኳን ሲመጣ ማለት ነው። ለፈጣሪ ስጡና ፈጣሪ ያሳይሻል። ይኸውልሽ ፈጣሪ ያለው አምላክ ያሳይሻል። አንድ ምጠይቃት ጥያቄ ነበረኝ። ቀደም ስትይ የነበረው እኔ እያለሁ ነው በእኔ ላይ ያገባው የሚል ነገር አንስተሽ ነበር። እሱ ደግሞ አይ እሷ ከሄደች ከሁለት ዓመት ያለችው ተስፍዬ እኔ ላስረዳክ በደንብ ነው የሰማሁት። ላይቭ ሪከርዱም አለኝ። ያለችው እሷ እቤት ውስጥ እያለች ከሌላ ሴት ጋር እየማገጠባት ያቺ ሴት ከዱባይ ልትመጣና ሊጋቡ ተነጋግረው እሷ ዱባይ ከሄደች በኋላ እቺ ኢክራም ከወጣች በኋላ ነው ያቺ የመጣች። ያቺ ሁለተኛ ሴት ናት። እስካሁን ድረስ በትዳር 7 ዓመት አብረው ሲኖሩ ሳውዲ 2 ዓመት ኢትዮጵያ 5 ዓመት ሲኖሩ ሁለቴ ነው የማገጠባት። ከሁለቴ የተለያዩ ተማግጦባትም ችላ እየኖረች ነበር። እቺ ሴት መማገጥን የሚያህል ነገር ተቋቁማ ለልጇ ስትል እየኖረች ነበር። ግን ዛሬ እሱ ዝም ከተባለ ነገ ብዙ ሴቶች በእንደሱ አይነት ወንዶች ይገደላሉ። በጥይት አናትሽን ብዬ ነው ምገልሽ፣ በአካል ብቻ እንገናኝ፣ እዚህ ሀገር ብቻ ነኝ ብሏታል። ይሄ እንደቀላል ነገር ዝም ብሎ ተሸፋፍኖ ሊታለፍ አይገባም። ብዙ ሴቶች በወንድ እየተገደሉ ነው፣ በእንደሱ አይነት አምባገነን ወንዶች። እኔ ላይቭ ላይ ለምንድን ነው እንዲህ የምታደርገው ዋትስአፕ ላይ ብዬ ስናገረው ለምን ዓለም አይሰማም ማን ምን ያመጣል ብሎ ይመለሰልኝ። እንደዚህ አይነት ሰዎችን እንደዚህ ተለማምጠን እሹሩ ብለን የምናልፋቸው ከሆነ የልብ ልብ ይሰማቸዋል። ነገ ብዙ ሴቶች ያልቃሉ በእንደዚህ አይነት ወንዶች። ይህ ወንጀል ስለዚህ መዛቱ በራሱ ወንጀል ነገ ያደርገዋል። ዛሬ ዝም ከተባለ ነገ ያደርገዋል ይሄ ሰው። የምጠይቂው ሌላ ጥያቄ አለሽ? እኔ አንድ እሱ መጠየቅ የምፈልገው ነገር አሁን መስመር ላይ ነው ያልኩትን ሁሉ እየሰማ ነው። መጠየቅ የምፈልገው የ4 ዓመት ከ7 ወር ህፃን ሴት ልጅህን እናቷን እንደዚህ አይነት አጸያፊ ስድብ እኔ አስተዳደጌና ስብዕና አይፈቅደውም። እነዛን ቃላቶች ልጅክ እንድታወጣ ያደረካት ቃላቶችን እኔ ማውጣት አልችልም። እንደዚህ አይነት አጸያፊ ስድብ እናቷን እንድትሰድብ በስልክ በቮይስ በኢሞ ያደረካት ለምንድን ነው? እኔ ጋር አለ ልካልኛለች ኢክራም። ይሄን ጥያቄ ነው ላንተ መጠየቅ የምፈልገው። አባት ሆነክ ጨክነህ ልጅህን ጥላቻ እናቷን እንድትጠላ እናቷን እንድትሰድብ ታደርጋለህ? አንተ እውነት አባት ነህ? ይሄን የኔ ጥያቄ ፕሊስ መልስልኝ። ቴንክ ዩ ሁሴን። አቤት። መልስ። ያውን ጥያቄ ሰምተዋል አይደል? አዎ። ቀጥል እስቲ መልሱን እንስማ። እሺ እኔ ደግሞ በዚህ በዋትስአፕ ማለት ነው እንደዚህ የእሷ ጓደኛ እንደዚህ አሁን እንደዚህ የሚጠየቅን ምናምን እንዲህ ያለ ነገር የማውቀው ነገር የለኝም። አሁን ሰው ስነግርም እንዲህ እንደዚህ ምናምን ጓደኞች ናቸው በቲክቶክ ምናምን ይገዛሉ። ያው ያለው ለብቻኩን አንተ ከደወልክልኝ ሻም ተሸከርሽ የመጣው ምናምን ስለዚህ ከዛ ነው የነገሩኝ። ያለ ነገር እንጂ የሰው ጓደኞች ብሎ በቃ ማደለ በቃ እነዛ ምናምን መስሎኝ ነበር ብያታለሁ። ናሽ አይ እኔ ጓደኛዋ አይደለሁም፣ ጓደኛዋ መስለኝ ነው ያልከው። እኔ የህዝብ ድምጽ ነኝ። ማንኛውም አሁን ተረድቻለሁ አለሽ። አስተጋባለሁ እኔ አሁን ነግረውኝ ነው ያወቅኩሽ። ያንን ቮይስ መጀመሪያ የላክሽልኝም ቮይስ የሰስሰማ ዝም ብሎ የሷ ጓደኞች ወይንም አብረዋት የሚሰሩ መስሎኝ ነበረ ነው እያለ ያለው። እሺ መጀመሪያ በኋላ ግን ጠይቄ አንቺ መሆንሽን አወቅኩኝና ተረዳው ነው እያለ ያለው። እሺ ችግር የለውም። ልጁን እንዴት እናቷን እንደዚህ እንድትሰድብ እንዳደረገ የጠየቀው እሱ ትልቅ እኔ እንጃ። እንግዲህ አንዳንዴ ከምንናገራቸው ከምንሰራቸው ስራዎች አስተዳደጎቻችንና የእኛንም ስብዕና ይገልጻሉ። አንዳንድ ልጅ እንግዲህ የወለደቻትን እናት እንደዚህ አይነት ስድብ አጸያፊ ስድብ እየሰደበች የምታድግ ከሆነ ነገ ለራሷም ለአንተም ለሀገርም የማጠቅም ነው የምትሆነው። ዛሬ ቀርጸህ የምታሳድግበት ካልሆነ በስተቀርና አልሰማሁትም። በእርግጥ ሀቢባ አብረን የምንሰራ ጠንካራ ሴት ነች። በማህበራዊ ሚዲያ ላይ ለመላው ኢትዮጵያ ብሔር ሃይማኖት ሳት ላይ የቆመች እህት ናት። እሷ የምትናገረውም እኛም ስለምናምን ነው ይሄን ነገር የምልህ። እንደዚህ አይነት ነገሮች እጅግ በጣም ትልቅ ስህተቶች ናቸው። ይሄን ነገር አድርጋቸው ከሆነ ምን ትለናለህ አንተስ? እንግዲህ ያው ይሄን ያልኩበት ልጅቱ ያው ከደውላለች ግን አላገናኛትም። የማላገናኛት መከራ ላይ ችን ያሳድጌ ምን ብዬ ነው እሷም ሲጀምር አታለት አረጋት ሳመት ባሉ እንደሚችል ትላለች ትጠጣለች እኮ ከበቤት ማሟላት ምናምን በአመት
والله ولا شبر لا لبس بقى ያልሆነ ልብስ አትገዝታ ማም ትልካለች ለምን እንደዚህ ነው እንደዛ ተናርጀው ወንድ ተረጋለች እንደ አባት ታርግልኝ ሁሴን እንደ አባት እሷ እናት ናት በዚህ በቤት በበቀት እየተከከብኩ ነው ያከፍኩኝ ነው ተበቀተ የነበረው በዛዛታ ሰዓት እሺ አንዴ አዳምጠኝ ሁሴን አንዴ አዳምጠኝ እቺ ብትሞት ኢክራም ብትሞት አንተ ልጅክን አውጥተህ ልጥላው እንዴ ልጅክ እኮ ናት ግዴታክ ነው እኮ የአባት ግዴታ ነው አባት ነህ አብላ አጠጣ አሳድግ እሷ ደግሞ ከአረብ ሀገር ልብስ እየገዛች እየላከች ነው በተለያዩ ሰዎች ብር እየላከች ነው ብር ስለማትልክ ነው ማላሳያት ልጇን ማላገናኛት እንደዚህ ታጸያፊ ስድቦችን እናቷ እንድትሰድብ ማደርጋት ልጇ እንድትጠላት ምታደ እናትሽ ብር አትልክልሽም ስደቢያት ኢማጂን እናትሽ ብር አትልክልሽም ስደቢያት እየተባለች ያ እንደዛ ሲል እሱ ድምጹ እየገባ ቮይስ ውስጥ አሁን ደልቶታል እሷ ግን ሳይደልተው ሴቭ አድርጋ ወደኔ ልካዋለች እናቷን አጸያፊ ስድብ እንድትሰድብ እየተደረገች ልጅ የምታድገው ይቺ እናት በሽተኛ ብትሆን አካል ጉዳተኛ ብትሆን ገንዘብ ለልጇ ስላላቀረበች እንድትገደል ይፈረድባታል በልጇ እንድትጠላ ይፈረድባታል ማለት ነው እናት ሰጠችም አልሰጠችም እናት ናት 9 ወር አርግዛ አምጣ ተሰንጥቃ ወልዳታለች ልጇን አረብ ሀገርም ያለችው ለልጇ የተሻለ ህይወት ለወደፊት ህይወቷ ለማዘጋጀት ነው ይቺ እናት ልጇን ጥላ የተሰደደችው ስለዚህ ገንዘብ ስላላከች ገንዘብ ስትሰጪ ነው እናትነትሽ የሚሰጥሽ እናትነትሽ የሚከበርልሽ ገንዘብ ስትልኪ ነው ስላላክሽ አንተ አግብተህ እየኖርክ ላንተ ሚስት ነው እንደሷ ገንዘብ ምትልክልክ ልጅክ ናት የማሳደግ ግዴታ አለብክ እሷ ለወደፊት ህይወት ለልጇ ታስቀምጣለች ለልጇ ቤት ትሰራላታለች አብራችሁ ሳውዲ ሰርታችሁ ለፍታ የሰራችሁ ባንተ መሬት ላይ እሷ የሰራችውን ቤት ክደሃታል አለክ بالعافيه ብላ ጥላልክ ወጣለች ተወው እሺ ውሰደው እመንልኝ ብቻ የኔ ንብረት እንደሆነ እመንልኝ እንጂ ውሰደው ብላ ጥላልክ ተሰደደች አንተ ከሚስትህ ጋር ኑር ህይወትክን ብላ ጥላልክ ተሰደደች እቺ ሴት ተሰዳ ስደት ላይ እየሰራች ባገኘችው አጋጣሚ በህትክም በወንድምክም በባዳም ይሄ ሰርፕራይዝ የሚያደርጉ ሶሻል ሚዲያ ላይ በሚሰሩ በባዳም ያገኘችው ጊዜ እየላከች ለልጇ ልብስ ምንም እያሟላች ነው ለምን ብርካሽ በኔ እጅ አልገባም ብሎ ልጅ እናቷን እንድትጠላ ማድረግ ይሄ ትክክል ነው ይሄ ሰብአዊነት ነው ይቺ ልጅ እኮ ስታድግ ነገ ይሄ ቮይስ ይቀመጣል አይክላውድ የያዘውን ነገር አይረሳም አይክላውድ የያዘው ነገር ይቀመጣል ስታድግ ልጅክ ይሄንን ስታስደርጋት እንደነበረ ስታቅ አንተኑ ነው የምትጠላክ አንተኑ አባቷን እናቷን እንድትጠላ ስላረካት እናቷን እንድትሰድብ ስላደረካት ራስህን ነው የምትጠላክ ለምን በሰፈሩት ቁና መሰፈር አይቀርም ዛሬ ብትጠላት ነገ ስታድግ ተወዳታለች የእናቷን ማንነት ስታቅችልች ሌላ አንድ ተጨማሪ ደግሞ እንደ የምነግርህ ነገር ምንድነው መሰማኝ ከሆነ ሁሴን ይሰማል አዎ ይኸውልህ ምናልባትም በስራ ጉዳይ ባትወጣ ኖሮ እቺ ልጅ የማደግ በህግም 7-8 ዓመት እስከሚሞላት ድረስ ቅድሚያ የሚሰጠው ለእናት ነው የማሳደግ በሷ እጅ ነው የምታድገው አንተ ልታያት የምትችለው በሳምንት አንድ ቀን ምናልባትም እሱንም በህግ ከተፈቀደልህ ማለት ነው አንተ ደግሞ የባሰ ሆኖ እንግዲህ የጥላቻ ነገር እንድትናገርም እያደረክ ሁለተኛ ራስ ሼር አድርገህ የፈለገችውን መግዛት ምናልባት እኔ እናንተ ያደግንበው እኮ በአመት አንድ ልብስ ተገዝቶ በዛ ልብስ ነው ያደግንበት እሷ ደግሞ የምትችለውን ያቅሟን እንትን እያደረገች በምትፈልገው ሰው ገሳ እየላከች ባለችበት ለምን በኔ በኩል ነው መገዛት አለበት ብለህ እንትን ማለቱ ትክክል ነው ብዬ አላስብም በፈለገችበትም መስጠት ልጅቷን ለልጅዋ ማድረስ መብትም አላት አይደል ስለዚህ ለምን በኔ በኩልና በኔ በኩል አልተሰጠም በእጅ አልተሰጠኝም የሚለውም ጥያቄ ትክክል ነው ብዬ አላስብም እኛም እንግዲህ ምን ፍቃደኛ ከሆንክ በአሁኑኑ ችግሮችን መፍታት የምትችልበትን ሁኔታ ብትፈጥር በአግባቡ ከሷ ጋር እየተገናኛችሁ ያወራችሁ ልጅቷም ስርዓት ባለው ይሄ ለራሱ አንድ አስተዳደጉን እያበላሸ እንደሆነ የሚያሳይ ነው ለሀገርም ለህዝብም ለወላጅ ቤተሰቦቿም ለወገኖቿም የማትደርስ የማትጠቅም ልጅ እያሳደግክ እንደሆነ ነው የሚያሳየው እናቷን እንድትሰድብ ስድብ ቃላቶችን እያስተማርካት አስተዳደግ ለራሱ ትክክል እንዳልሆነ የሚያሳይ ገብቷል ከእንደዚህ አይነት ነገሮች ብታስተካክልና ልጅቷን በትክክል እንድታሳድግ ብታደርግ ከእናቷም ደግሞ በትክክል እየተገናኘች የእናትነት ጣሟንም እያየች ብታደርግ ነው ያስባል
ነገርኩት። ይሄን ያልኩበት በእኔ ኒካ ላይ ሆና ሄሬች ለእኔም ልልቅ ነው ግዴታ። እኔ ኒካ ካላላት የእሷ ገንዘብን የሚያደርግልኛል። በኒካ ላይ እኔ ሚስቴ ሆና ሄሬች መላክ ግዴታዋ ነው ሚስቴ እስከሆነ ድረስ ማለት ነው።